አድማጮች መሰንበቻን ነው ኤፍኤም አዲስ 97.1 ላይ እየተከታተላችሁ የምትገኙት። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። ዝነኛው ድምፃዊ ከዓመታት በኋላ በአዲስ ስራ አድማጮቹን አግኝቷል። በላፎንቴን እናውቀዋለን። በጋራም በተናጥልም የሰራቸው ስራዎች ተወዳጅ ናቸው። ብርሃኑ ተዘራ ላፎንቴን እንግዲህ አሁን አዲስ ስራ ይዞ መጥቷል። በልዘና በጣም ድምፁ ጠፋ ብሎ ነበረ፣ በተለይ ደግሞ በአዲስ ስራና ስለዚሁ ስራ ለማውራትም እንደው መጠነኛ ቆይታ እናደርጋለን። አሁን ኑሮውን አሜሪካን ያደረገው ከሱ ጋር መጠነኛ ቆይታ ይኖረናል። እንደምን አለህ ብሬ? እንደምን አለ ሶል ሰለሞን፣ እንዴት ናችሁ? ሰላም ናችሁ? አለን ይመስገን። ብሬ ስራ ህይወት እንዴት ይዞሃል? ሶልዬ እግዚአብሔር የተመሰገነ ይሁን። እንደሁሉም ነገር ስራ ጥሩ ነው፣ ጥሩ ነው ሁሉም ነገር እግዚአብሔር ይመስገን። ወንድሜ በጣም ንቁ ነህ። ሙዚቃ ላይ እንግዲህ በየጊዜው አዳዲስ ስራዎችን በመስራት ነበረ ምናቀህ እና ረጅም ጊዜ ጠፋ ብለህ ነበረ። በእርግጥ በአዲስ ስራ በተለያዩ ጉዳዮች ላይ እመለከትሃለሁ እና በልዘና ብለህ ከዓመታት በኋላ መጣ። ምክንያት ምን ነበረ የመጥፋትህ? እንግዲህ ሶሎ እንዳልከው ያው ለረጅም ጊዜ ጠፍቻለሁ። ያው እኔ አክቲቭ በጣም የነበርኩበት ጊዜ ያው በሚሊኒየሙ አካባቢ በተለይ በ2000 አካባቢ እነ አምቡሌ ኤልያባ ሰላም ያገር ሰው ደግሞ ከማድዬ ጋራ አብረን ሰርተናል። ከዛ በኋላ ደግሞ ወደ ውጭ ነበርኩኝ። ከውጭ እንደተመለስኩ ነው ይህንን ስራ የሰራሁት። ይሄ ስራ ራሱ ወደ 5 ዓመት ያህል ቆይቷል እና ከዛ በኋላ በመሀልም ደግሞ ያው እየሰራ ነው እያለ ማድዬም አለፈ። ከማዲ ሀዘን በኋላ ደግሞ ያው ከዛ በኋላ እንግዲህ 3 ዓመቱ ሲያልፍ አሁን ማውጣቴ ነው። ስለዚህ የተለያዩ ነገሮች ነበሩ። ያው ሁሉም ነገር በጊዜው አይደለም የሚሆነው፣ በጊዜው ሆነ። ይህን ይመስላል። አዲሱ ስራ በልዘና እንዴት ተሰራ? የቅርብ ጊዜ ስራ ነው ሰርተህ አስቀምጠህ ሆነው? በልዘና ብየዋለሁ። በልዘና ከዛ ደግሞ ሀያና ይላል። ግን ምንድን ነው እዛ ላይ ደግሞ ሙሉን ዘፈን ሰማ የረደስ የሚል ቃልም አለው። እኔ ዛሬ 5-6 ዓመት አካባቢ ከአሜሪካን እንደመጣው ከሙዙ ጋር እንግዲህ ሊያባ የሚለውን ከሙዙ ነው የሰራልኝ። ከሙዙ ጋር እየሆን በቃ እዛው እንሞክር እንስራ ተብሎ የተሰራ ሁሉም ሰው ማለትም ሀሳብ ተሰጥቶበት፣ እኔም ደግሞ ያው በዘፈኔ መካከል እንደዚህ አይነት ነገሮች አሉኝ። ያው ዘናበል እንዲች እንጫወት እንደዚህ ይሄ አጫዋች የሆኑ ዘፈኖች ነው ለእኔም የሚቀኑኝ። ያው ሁሉም ዘፋኝ የየራሱ የተሰጠው ነገር አለ። እኔ ደግሞ በዚህ ውስጥ ነው። ያው የዛሬ 5-6 ዓመት ነው እንግዲህ ዘፈኑ የተጠነሰሰው በከሙዙ ስቱዲዮ። ናቲ እና አብነት ነው ግጥሙን። ከዛ በኋላ ደግሞ ዜማውን እኔና ከሙ አድርገን አስተካክለ ነው የዛን ጊዜ የተጀመረ ነገር ነው ማለት ነው። የግጥምና ዜማ ጥምረቱን እያየሁት ነበረ። አብነት አጎናፍርና ናትናኤል ግርማችሁ አሉ። ካሙዙ ካሳና ብርሃኑ ተዘራ ዜማ ላይ ያላችሁ እና ተባብራችሁን የሰራችሁትና አንድ ሰው በቂ አልነበረም? ይሄ ሁላ ሰው እንዴት ነው? ወይስ አንዱ ከአንዱ የሚያገኘው የተለየ ነገር ስላለው መጨነቃችሁን ለማሳየትም ጭምር ይሆን? ገባህ እንግዲህ ስቱዲዮ ውስጥ ስንገናኝ ያው የፍቅር ነገር ስለሆነ ሁሉም ሰው ያው እኔን ያው ከኔ ጋር ያለው ነገር ጥሩ ነገር ስለሆነ ያው ጥሩ ነገር ሲኖርህ ደግሞ ሰው አብሮ የመተባበር ነገር አለው። በዛ ምክንያት ተባብረን የሰራ ነው ስራ ነው። በዛ ላይ ደግሞ ይሄ በልዘና ስለሚል ዝም ብሎ መጨፈር ብቻ ሳይሆን ቁም ነገር ያለው ግጥሞች እንዲሆኑ ነው። አሁን አንድ ቦታ ላይ ያለው ግጥም ደስ የሚል አለ። ዘፈኑን ስትሰማው ምንድን ነው ከፈት ከፈት ልብን ከፈት አድርጎ ነው ከሁሉም ጋር መደሰት ይላል። ያ ማለት ውስጥ ቂም ሳትይዝ ውስጥ የሆነ ነገር ሳትቋጥር ደስታህንም ስትጫወት ከሰዎች ጋር ያንን አውጥተ ነው ማለት ነው። ስለዚህ ቃላቶቹን ተጠንቅን ነው እንጂ ይሄ በልዘና ብቻ አይደለም። ግን እስካለ በልዘና ማለት ህይወትም እስካለ ድረስ ዘናበል ነው። ግጥሙን ናቲ ሲጽፈው አብነት ደግሞ መጥቶ እንዲህ ቢስተካከል ብለን፣ ዜማውን ደግሞ ከሙዙ ሲሰራው እኔ ደግሞ ዜማው ላይ የተወሰነ ነገር እንዲህ ብናደርገው እያልን አብረን ሆነን የተሰራ ነው። ሙዚቃው ሙሉ ባንድ ነው። ቤዝ ጊታር አለ፣ ሳክስፎን አለ፣ ሊድ ጊታር አለ፣ ማሲንቆ አለ። ያው ደረጃውን በጠበቀ ሁኔታ ነው የሰራ ነው። ክሊፑም እንግዲህ በጣም ጥሩ ብለን ሰርተነዋል። መልካም ብሬ፣ ብዙ ስራዎች ላይ ተጫወቱ፣ ዘና በሉ፣ አትከፉ ወይም ደግሞ ደስ መሰኘት ያስፈልጋል አይነት የሚመስሉ ይሄ ልብን የሚያሞቁ ለጨዋታ ለእንቅስቃሴ የሚጋብዙ ስራዎችን ታዘውትራለ። እንደው አሁን ይሄኛውም ስራ በልዘና ያው ዘና በሉ ተጫወቱ ነው።
ቁም ነገር ተኮር ግጥሞችም አሉበት እና የዚህ መነሻ ግን ምንድን ነው? ብዙ የምታልፍበት ዋና ምክንያት? ያው ጥሩ ጥያቄ ነው የጠየከኝ ሶሎዬ። እንግዲህ እኔ መሰለ በአብዛኛው ዘፈኖቼ ከደስታ እንደዚህ ማለትም እንጫወት እንደሰት ከሚለው ጋራ ከድሮ ጀምሮ አብሮ የተያዘ ነው። በተፈጥሮዬ ከበፊት ጀምሮ ያው ሰዎች ሰብሰብ ብሎ ሲጫወቱ አብሬ መጫወት፣ አብሬ መብላት፣ መጠጣት እወዳለሁ፣ ደስ ይለኛል። ይሄ ደግሞ የኢትዮጵያኖችም የአብዛኞቻችን ተፈጥሮ ነው። ስለዚህ በዛ ውስጥ ደግሞ ጠብ ምናምን ሲኖር እንኳን እኔ ሀሳብ አስቀይራለሁ እንጂ ወደ ጠብ እንዲመጣ ጉዳዮች ብዙ አልፈልግም እና በዛውም ልክ ደግሞ በቁም ነገርም ሰዎች ሲቸገሩ የመድረስ ነገር አብረን በጋራ እንደገና ደግሞ በደስታም ጊዜ ደስታን ይሄንንም የሚያካትት ባህሪ አለኝ። ግን ያው በጨዋታ ላይ ደግሞ በሙዚቃ ላይ ደግሞ ያው እየተናገርክ ስለ ጨዋታውም እያወራ ቁም ነገርም እየዳሰስክ ትሄዳለህ። በአብዛኛው ግን የኔ ያው የምዘፍነውም ስታይል ብዙ ጊዜ ሞቅ ደመቅ ያለና ሰዎችን የሚያጫውት ነው። ይሄን ይመስላል። መልካም። የላፎንቴን ጥምረት ከዛ ደግሞ በተናጠልም የሰራችኋቸው አልበሞች አሉ። የጋራ አልበማችሁ እስካሁን እንግዲህ እየተጠበቀ ነው እና እንዴት እየሆናችሁ ነው? ምን ደረጃ ላይ ደረሰ? አልበም ያው በጋራ እኔና ታደለ በላፎንቴን እየሰራን ያለ ነው። አሁን ያው ነጠላውን እኔም ሰርቻለሁ፣ ታደለም ነጠላ የማውጣት ነገር አለው እና እነዚህ ነጠላዎች ካወጣን ወዲያ አልበሙ ግን ተዘጋጅተናል። በስነ ስርዓቱ አልበማችንን በደረሰ ጊዜ ለሰው እናደርሳለን። እየተሰራ ነው። ብዙ ሙያተኞች ተሳትፎበታል። እኛን የሚመጥን ጥሩ አልበም እናወጣለን ብዬ ገምታለሁ ከእግዚአብሔር ጋራ። ካገኘው ዘንድ እንግዲህ አብረውህ በጣም በርካታ ድምፃውያን ከአንተም ከታደለ ሮባ ጋር ሰርተዋልና ብዙዎቹ በእናንተ ውስጥ አልፈው አሁን ስኬታማ ድምፃውያን ሆነዋል። ከእናንተ ጋር የመስራት እድል ከነበራቸው በመድረክም በተለያየ አጋጣሚም አንድ ወቅት ሳምቦድ ጋር ከረጅም ጊዜ በኋላ ተገናኝታችሁ እየተመለከትኩኝ ነበረ ከአንተም ጋር እና ሳምቦድ ጋር ተገናኛችሁ ዳግም አብረው ለመስራት አቀዳችሁ? ሳምቦድን እዛው ጀርመን እኔም ለስራ ሄጄ ነበረ። ታድለም መጥቶ ነበረ ከባለቤቱ ጋር። ሳምቦድም እኛ ጋር መትን ተገናኘን። ሳምቦድን እኔ ያው አሜሪካን በነበርኩበት ጊዜም አብረን የሰራንበት አጋጣሚ አለ፣ ተገናኝተናል። ከሮባ ጋር ደግሞ በጣም ረጅም ጊዜ ነው ከተገናኘው። በጣም ሳምቦድ በጣም አሪፍ ልጅ ነው፣ ጥሩ ተጫዋች ነው፣ በጣም አሪፍ ልጅ ነው። ከኛም ጋር የመጀመሪያ ስራ እኛ ጋር ነው የሰራው። ጓደኛ የሚለው አልበማችን ላይ እዛ ላይ ነው ሳምቦድ ተሳትፎ የሰራው። ያው እንደሚታወቀው ከኛ ጋር ብዙ ድምፃውያኖች አብረው ተሳትፈዋል። ከተሳተፉት ውስጥ አንዱ ሳምቦድ ነው። በወቅቱ ስናገኘው በጣም በቃ ደስ የሚል ጊዜ ያሳለፍን። ኤኒዌይ ደግሞ ከዛ ወዲያ ያው ለስራ አሁን እንግዲህ ምናልባትም እኛ ከዚህ ከገና ጾም በኋላ አዲስ መድረክ ይኖረናል። በዛ መድረክ ላይ ሳምቦድም ከኛ ጋር የሚቀርብበት መንገድ ከአሜሪካ መጥቶ እየተመቻቸ ነው። የዛን ጊዜ ትልቅ ሾው ይኖረናል ብዬ ገምታለሁ። እስከዛም ድረስ ደግሞ የእኛም ዜማዎች አሁን የሚያወጣሁት ነጠላ እንግዲህ ታደለም የሚያወጣው ነጠላ እንግዲህ አሪፍ የሆነና የበለጠ ለሰው ከሳምቦድ ጋር አስደሳች ጊዜ ይኖረናል ብዬ ገምታለሁ። ከእግዚአብሔር ጋር ሳምቦድ ይመጣል ብዬ ገምታለሁ። ግን በወቅቱ በጣም ደስ ብሎ ነበር። እሱም በጣም ደስ ብሎታል። ጥሩ ጊዜ ያሳልፈን ነበር። እሺ፣ በጣም እናመሰግናለን ብሬ። ለነበረን ጊዜ እኛ አዲሱን ስራ እንጋብዛለን። እኔም እንግዲህ ከልብ ያመሰግናለሁ። በተለይም አዲሱ ዘፈኔ በልዘና ወጥቶ በዚህ ቀን እንግዲህ የመጀመሪያው ቶሎ ፈጥነህ ለዚህ ጉዳይ ስለጠየከኝ ከልብ ያመሰግናለሁ። እግዚአብሔር ያክብርልኝ። ጠቅላላ ሬዲዮን የሚያዳምጡት ወዳጆቻችን ጠቅላላ ለመላው ኢትዮጵያ ሕዝብ መልካሙን እመኛለሁ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። ሰላሙ። እሺ፣ መሰንበቻ አድማጮቻችን ከዜማው በኋላ ይመለሳል።